ይስጥልን ውድ ቤተሰቦቻችን ከቦርከና ሚዲያ ለሰዓቱ የተመራረጡ መረጃዎችን ይዘን ተገኝተናል። እስከ መጨረሻው ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በቅድሚያም አበይቶቹን ፋኖ በኦሮሚያ ክልል ዘልቄ በመግባት የመንግስት ኃይሎች ላይ ጥቃት አደረስኩ አለ። ከ100 በላይ የመከላከያ ሰራዊት ደምስሻለሁ ብሏል። ህወሓት ዓለም አቀፉ ማህበረሰብ የመንግስትን የጦርነት ዝግጅት እንዲያስቆምለት ጠየቀ። ህወሓት የፌዴራል መንግስት እያደረገ ነው ያለውን ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ የዓለም አቀፉ ማህበረሰብ ይህንን እንቅስቃሴ እንዲያስቆም አሳስቧል። የአውሮፓ ህብረት ሀገራት የግጭት ተዋናዮች ውይይት እንዲጀምሩ አስጠነቀቁ። የአውሮፓ ህብረት ሀገራት የኢትዮጵያ ልዑክ የፕሪቶሪያውን የግጭት ማስቆም ስምምነት 3ኛ ዓመት አስመልክተው ባወጡት መግለጫ ሁሉም የእርስ በርስ ግጭቶች በድርድር እንዲፈቱ አሳስበዋል። ከውጪ ፕሬዝዳንት ዶናልድ ትራምፕ ወደ ናይጄሪያ ጦር ሊልኩ እንደሚችሉ ገለጹ። ትራምፕ በናይጄሪያ የሚገኙ ክርስቲያኖች የህልውና ስጋት ተጋርጦባቸዋል ሲሉ ገልጸዋል። ቀዳሚ ወዳደረግነው ዜና ስናልፍ ፋኖ በኦሮሚያ ክልል ዘልቄ በመግባት የመንግስት ኃይሎች ላይ ጥቃት አደረስኩ አለ። ከ100 በላይ የመከላከያ ሰራዊት ደምስሻለሁም ብሏል። የአማራ ፋኖ ብሔራዊ ኃይል አፋብኃ ደቡብ አማራ ቀጠና አሳምነው እዝ ወደ ኦሮሚያ ክልል ዘልቆ በመግባት በመንግስት ወታደሮች ላይ ጥቃት ማድረሱን አስታውቋል። የእዙ ኃይለማርያም ማሞ ክፍለ ጦር 3ኛ የሰላም ሰው አንዳርጌ ሬንጅመንት በኦሮሚያ ክልል በሙሲት ገበያ አቅራቢያ ልዩ ቦታው ዘንጎ ኪዳነ ምሕረት ድረስ ዘልቆ በመግባት በሁለተኛ ቀን አውደ ውጊያ የመንግስትን ኃይል ደምስሷል ተብሏል። ጥቃቱን የፈጸመው ክፍለ ጦሩ የኦሮሚያ ልዩ ኃይልና የመከላከያ ሰራዊት ጠንካራ ይዞታ በነበረው ክልሉን ጥሶ በመግባት የደፈጣ ውጊያና የቦምብ ናዳ በማስነብ ነው ሲልም ፋኖ ገልጿል። በጥቃቱ የተደናገጠው የኦሮሚያ ልዩ ኃይልና የአብይ አህመድ ዙፋን አስጠባቂ ሰራዊት ሙትና ቁስለኛ ሆኗል ሲልም አስታውቋል። ሽንፈቱን መቀበል ያቃተው የኦሮሚያ ልዩ ኃይል እና መከላከያ ሰራዊት ንጹሃንን አስሯል፣ የ8 ዓመት ልጅ ገድሏል ሲልም አጋልጧል። በሌላ በኩል አፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ከ100 በላይ የመከላከያ ሰራዊት ሲደመስስ ቁጥሩ ያልታወቀ ኃይል ቆስሏል ብሏል። በዚህም የቀጠናው ዮፍታሔ 206ኛ ኮር ጦር አካላት ስናን አባጅሜና የንጉስ ተክለ ሃይማኖት ብርጌዶች የጠድ የደማንና 4 አልጋ በሚባሉ ቦታዎች በመንግስት ሰራዊት ላይ ውጊያ በመክፈት ከፍተኛ ድል ተቀናጅተዋል ብሏል። ሁለቱ ብርጌዶች ባስመዘገቡት ድል 2 ብሬን ከ60 በላይ ክላሽ 8 ወታደሮች ሲማረኩ 1 ኦራል ሙሉ በሙሉ ተቃጥሏል ሲል እዙ ገልጿል። በውጊያው የተደመሰሰ የጠላት አስከሬንን የጫነ 1 ሲኖትራክም ተመቶ ከጥቅም ውጭ ሆኗልም ብለዋል። እንዲሁም 1 ፓትሮል መቶ መጣሉን የገለጸው ፋኖ የማረከውን ከ5000 በላይ የክላሽና የብሬን ተተኳሽ በፎቶና በቪዲዮ እንደሚያጋራም ጠቁሟል። አፋብኃ አጼ ቴዎድሮስ እዝ በምስራቅ ጎጃም ስናን ወረዳ ረቡ ገበያ ላይ ስናን አባጅሜ ብርጌድ ከንጉስ ተክለ ሃይማኖት ብርጌድ ጋር በመቀናጀት ሲኖና 2 የመንግስት ወታደር ኦራል ሙሉ በሙሉ አውድም ያለው ሲል ገልጿል። በተከታታይ ለቀናት ከመንግስት ወታደሮች ጋር ውጊያ እያካሄደ ያለው አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ 2ኛ ኮር በበኩሉ 5ኛ ቀኑን ባስቆጠረው አውደ ውጊያ የአገዛዙን ጥምር ኃይል ድል አድርጌያለሁ ብሏል። ማዕከላዊ ጎንደር አለፋ ወረዳ በተደረገው ሰሞነኛ ውጊያ 56 የመንግስት ወታደሮች ሲገደሉ ከ32 በላይ ቆስለዋል። እንዲሁም 2 ከፍተኛ ወታደራዊ አመራሮች ተገድለዋል ብሏል። ህወሓት ዓለም አቀፉ ማህበረሰብ የመንግስትን የጦርነት ዝግጅት እንዲያስቆምለት ጠየቀ። ህወሓት የፌዴራል መንግስት እያደረገ ነው ያለውን ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ የዓለም አቀፉ ማህበረሰብ ይህንን እንቅስቃሴ እንዲያስቆም አሳስቧል። ህወሓት የ2 ዓመቱን ደም አፋሳሽ የሰሜኑን ጦርነት ያስቆመውን የፕሪቶሪያ ስምምነት 3ኛ ዓመትን በማስመልከት ባወጣው መግለጫ የፌዴራል መንግስቱን አጥብቆ ወንጅሏል። ስምምነቱን ተግባራዊ እንዳይሆን ፌዴራል መንግስት ጥፋተኛ እንደሆነ የገለጸው ህወሓት በራሱ በኩል ስለጣሳቸው የስምምነቱ ድንጋጌዎች ያለው ነገር የለም። ህወሓት በፕሪቶሪያ ስምምነት አማካኝነት መፈጸም የነበረባቸው ተግባራት ተፈጻሚ አለመሆናቸውን በመግለጫው አንስቷል። በ2 ዓመቱ ደም አፋሳሽ ጦርነት ወቅት የትግራይ ህዝብ ጭፍጨፋ፣ ጾታዊ ጥቃት፣ መፈናቀል እንዲሁም ንብረት
ዘረፋ እና ውድመት እንደተፈጸመበት ገልጿል። ጦርነቱን ለማስቆም ከ3 ዓመት በፊት የፕሪቶሪያ ስምምነት ከተፈረመ በኋላም ጦርነቱ በዝምታ ከሚካሄድ ዘር ማጥፋት ጋር ቀጥሎ 5 ዓመታት ተቆጥረዋል ብሏል። በዚህ ምክንያት የተፈናቀሉ ሰዎች መመለስ አለመቻላቸውን እንዲሁም ወራሪ ሲል በጠራው ኃይል ስር የሚኖረው የትግራይ ህዝብ እየተገደለ እየታፈነና በማንነቱ ምክንያት እየተሰቃየ መሆኑን በማንሳት ወንጅሏል። ህወሓት በመግለጫው የፍትህ እና የተጠያቂነት ሂደት እንዲሁም የጦርነቱ መነሻ እና አፈታቱን በተመለከተ ፖለቲካዊ ንግግር አልተጀመረም ሲል ወቅሷል። በአጠቃላይ የፕሪቶሪያ ስምምነት እንደተጠበቀው ውጤት ሳያመጣ 3 ዓመታትን ደፍኗል ያለው ህወሓት ለዚህም የኢትዮጵያ መንግስት እና በስምምነቱ ሂደት የተሳተፉ አካላትን ወቅሷል። መግለጫው የፌዴራል መንግስት ፕሪቶሪያ ላይ የተስማማበትን ስምምነት መፈጸም አለመቻሉን እንደ አንድ ምክንያት ጠቅሷል። አደራዳሪ አገራት፣ አህጉራዊ ተቋማትና ግለሰቦች ስምምነቱ በተፈረመበት መንፈስ እና ተግባራዊ መሆን በጀመረበት ፍጥነት እንዲሄድ መከታተል ላይ ያሳዩት መዘናጋትም ለስምምነቱ በተሟላ ሁኔታ አለመፈጸም አስተዋጽኦ ማድረጉንም አንስቷል። ህወሓት የፌዴራል መንግስት የተጣሉበትን ግዴታዎች ካለመፈጸም ባሻገር ስምምነቱን የሚጥሱ ተግባራት ላይ ተጠምዶ እንደሚገኝ በመግለጽ ከሷል። በትግራይ ህዝብና ብሔራዊ ተቋማቱ ላይ ተከታታይ የፕሮፓጋንዳ ዘመቻ እንዲሁም ስም ማጥፋት ማካሄድ ህወሓት በፌዴራል መንግስት ተፈጽመዋል ካላቸው ተግባራት ናቸው። የፌዴራል መንግስት ታጣቂዎችን በመመልመል በማሰልጠንና በማደራጀት የትግራይ ህዝብ እርስ በርሱ እንዲዋጋ እየሰራ ነው ሲልም ከሷል። ከዚህም አልፎ የፕሪቶሪያ ስምምነትን የሚያፈርስና ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ በማድረግ ላይ ይገኛል በማለት በፌዴራል መንግስት ላይ ውንጀላውን አቅርቧል። ህወሓት የፌዴራል መንግስት ሌላ ዙር ጦርነት ለመክፈት የሚያደርገው እንቅስቃሴ በሁሉም መልክ በጣም የከፋ ጉዳት እንደሚያስከትል በመጥቀስ አስጠንቅቋል። መንግስት በጦርነት የሚሟላ ፍላጎትም ሆነ የሚፈታ ልዩነት እንደሌለ አውቆ የፕሪቶሪያ ስምምነት እንዲፈጸም ኃላፊነቱን እንዲወጣና ፖለቲካዊ ንግግርን እንደ መፍትሄ እንዲወስድም አሳስቧል። የአውሮፓ ህብረት ሀገራት የግጭት ተዋናዮች ውይይት እንዲጀምሩ አስጠነቀቁ። የአውሮፓ ህብረት ሀገራት የኢትዮጵያ ልዑክ የፕሪቶሪያውን የግጭት ማቆም ስምምነት 3ኛ ዓመት አስመልክቶ ባወጡት መግለጫ ሁሉም የእርስ በርስ ግጭቶች በድርድር እንዲፈቱ አሳስበዋል። በኢትዮጵያ የሚገኙ የአውሮፓ ህብረት አባላት አገራትና የኖርዌይ ኤምባሲ በጋራ ባወጡት መግለጫ የሰሜን ኢትዮጵያ ውጥረትና የግጭቶች መቀጠል እንዳሳሰባቸው ገልጸዋል። እንደ ፈረንሳይ፣ ጀርመን፣ ጣሊያን የአውሮፓ ህብረት ሀገራት በጋራ ባወጡት መግለጫ ህወሓትና የፌዴራል መንግስት ፖለቲካዊ ውይይት እንዲጀምሩ አስጠንቅቀዋል። የፕሪቶሪያው ስምምነት የጥይት ድምጽ ማስቆሙንና መሰረታዊ አገልግሎቶች እንዲጀመሩ ቢያስችልም አሁንም አፈጻጸሙ ላይ ጉድለት እንዳለበት የህብረቱ አባል ሀገራት ጠቁመዋል። ፌዴራል መንግስትና በህወሓት መካከል ፖለቲካዊ ንግግር እንዲካሄድ ያሳሰቡት ሀገራቱ ከ3 ዓመት ተኩስ አቁም በኋላ ዳግም የጦርነት ስጋት በተደቀነበት ወቅት ነው። ሀገራቱ በስምምነቱ አገልግሎቶችን መመለስ፣ ሰብአዊ አቅርቦት መሻሻልና የትጥቅ ማስፈታት መበተን እና መልሶ ማዋሃድ ሂደት መጀመር እውቅና እንደሚሰጡ አስታውቀዋል። የተወሰኑ የአገር ውስጥ ተፈናቃዮች እንዲመለሱ የማስቻል ተግባር መከናወኑን በመጥቀስ የኢትዮጵያ መንግስትና ህወሓትን አመስግነዋል። ሀገራቱ በሰሜን ኢትዮጵያና በሰፊው ቀጠና ላይ ሰላምን ዘላቂ የማድረግና የማጠናከር አስፈላጊነት ላይ አጽንኦት ሰጥተዋል። በቀሪ የስምምነቱ ሂደቶች ላይ እገዛ ለማድረግ ዝግጁ መሆናቸውን የገለጹት አገራቱ ሙሉ በሙሉ ካልተፈጸሙ ተግባራት መካከል የተፈናቃዮች መመለስን ጠቅሰዋል። ተፈናቃዮች ወደ ቀያቸው መመለስ ያለባቸው ዓለም አቀፍ ሰብአዊ ሕግን እና ምርጥ ተሞክሮችን ባሟላ አካሄድ መሆን እንዳለበት ጠቁመዋል። ተአማኒና ተጎጂዎችን ማዕከል ያደረገ የሽግግር ፍትህ ተፈጻሚነት ላይም እገዛ ለማድረግ ያላቸውን ዝግጁነት ገልጸዋል። በኢትዮጵያ የሚገኙት የአውሮፓ ህብረት እና የአገራቱ ዲፕሎማቲክ ልዑካን አክለውም ከመጪው አጠቃላይ ምርጫ አስቀድሞ በስምምነቱ ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል ጥሪ እናቀርባለን ብለዋል። በግጭቱ የተጠቁ የአገሪቱ ክፍሎች ከቁስላቸው እንዲሽሩ እንዲሁም ፍትህ እንዲሰፍን ለማድረግ ተጠያቂነት፣ የሰብአዊ መብት መከበር፣ በተለይ የሴቶችና የሴት ልጆች መብት መከበር እና እርቅ አስፈላጊ መሆናቸውን አስገንዝበዋል። በተለያዩ የኢትዮጵያ አካባቢዎች ውስጥ እየተካሄዱ ያለ ግጭቶች በውይይት እንዲፈቱ ሀገራቱ አሳስበዋል። እንዲሁም ባለድርሻ አካላት ሁሉ በአገራዊ ምክክሩ ሂደት ገንቢ በሆነ መንገድ እንዲሳተፉ እናበረታታለን ሲሉም ጥሪያቸውን አቅርበዋል። ይሁን እንጂ ሀገራቱ በአማራና በኦሮሚያ የቀጠሉ ግጭቶችን እንዲቆሙ ጥሪ ከማቅረብ የዘለለ የሚሰጡት ድጋፍ ስለመኖሩ
ያሉት ነገር የለም። ለፕሪቶሪያው ግጭት ማቆም ስምምነት መቀጠል ድጋፍ እንደሚሰጡ የገለጹት የአውሮፓ ህብረት አገራት ሌሎች ግጭቶችን ችላ ብለዋል በሚል ይተቻሉ። ዓለም አቀፉ ማህበረሰብ ለትግራይ ጉዳይ የሚሰጠው ትኩረት በሌሎች አካባቢዎች ላይ አለመደገሙ ሰፊ ሰብአዊ መብት ጥሰቶች ችላ እንዲባሉ አድርጓልም ይባላል። ሀገራቱ በአሁኑ መግለጫቸውም ከትግራይ ውጭ ያሉ ሌሎች ግጭቶች እንዲቆሙ ጥሪ ያቀረቡት በፕሪቶሪያው 3ኛ ዓመት እግረ መንገድ ነው። ከውጪ ፕሬዚዳንት ዶናልድ ትራምፕ ወደ ናይጄሪያ ጦር ሊልኩ እንደሚችሉ ገለጹ። ትራምፕ በናይጄሪያ የሚገኙ ክርስቲያኖች የህልውና ስጋት ተጋርጦባቸዋል ሲሉ ገልጸዋል። በግል ማህበራዊ ትስስር ገጻቸው ትሩዝ ሶሻል ባሰፈሩት አስተያየት በናይጄሪያ ክርስቲያኖች በእስላማዊ ታጣቂዎች በግፍ እየተገደሉ ነው ብለዋል። ትራምፕ አስፈላጊ እርምጃዎችን ለመውሰድ በሚያስችሉ ሁኔታዎች ላይ ከፔንታጎን አመራሮች ጋር ተወያይተናል ሲሉ ገልጸዋል። የናይጄሪያ መንግስት በክርስቲያን ዜጎች ላይ የሚደርሱ ግድያዎችን ካላስቆመ አሜሪካ እርዳታ ታቆማለች ብለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት ናይጄሪያ በክርስቲያን ዜጎቿ ላይ የሚፈጸም ስቃይን ቸል ብላለች በማለት ከወነጀሉ በኋላ የመከላከያ ሚኒስቴር ለወታደራዊ እርምጃ እንዲዘጋጅ ማዘዛቸውን ተናገሩ። ትራምፕ በማህበራዊ ሚዲያ ገጻቸው ላይ በአገሪቱ የሚገኙ ክርስቲያኖች ላይ የጅምላ ግድያ ይፈጸማል ሲሉ ጽፈው የአገሪቱ መንግስት በፍጥነት እርምጃ የማይወስድ ከሆነ ለናይጄሪያ የሚሰጠውን እርዳታና ድጋፍ ወዲያውኑ እናቆማለን ሲሉ ዝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በናይጄሪያ ክርስቲያኖች ላይ ይደርሳል ያሉትን መጠነ ሰፊ መከራ እና ግድያ በመጥቀስ አገሪቱን አሳሳቢ በሆነ ሁኔታ በተለየ መልኩ የምትታይ በሚል መፈረጇን አስታውቀው ነበር። የናይጄሪያ መንግስት በውጭ ጉዳይ ሚኒስቴር መስሪያ ቤቱ በኩል ባወጣው መግለጫ የዶናልድ ትራምፕን ፍረጃ ውድቅ አድርጎታል። የናይጄሪያ ውጭ ጉዳይ ሚኒስቴር አምባሳደር ዮሱፍ ቱጋር በሰጡት መግለጫ የትራምፕ አቋም በናይጄሪያ ያለውን እውነታ አያሳይም ብለዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው ላይ በለጠፉት በዚህ ጽሑፍ ላይ ክርስቲያኖች በናይጄሪያ የመኖር ህልውናቸው አደጋ ላይ ወድቋል በማለት አሜሪካ እንዲህ አይነት ግፍ ሲፈጸም ዝም ብላ አትመለከትም ብለዋል። ፕሬዝዳንቱ በሺዎች የሚቆጠሩ ክርስቲያኖች በጽንፈኛ ሙስሊሞች ተገድለዋል ሲሉ በልጥፋቸው ላይ ተናግረዋል። የናይጄሪያ መንግስት በበኩሉ ባወጣው መግለጫ ላይ በተለያዩ የምዕራብ አፍሪካና የሳህል አካባቢዎች የተለየ ፍላጎት ባላቸው ውስን ቡድኖች አማካኝነት ግጭቶችና መከፋፈሎችን የፈጠረውን አመጽ የተቀላቀለበት ጽንፈኝነትን ለመዋጋት ባለን ቁርጠኝነት እንቀጥልበታለን ብለዋል። የአሜሪካው ፕሬዝዳንት የዌስት ቨርጂኒያው ተወካይ ሬሊ ሙር እና የኦክላሆማው ቶም ኮልን ጨምሮ በርካታ የኮንግረስ አባላት በጉዳዩ ላይ ምርመራ አድርገው በቀጥታ የደረሱበትን እንዲያሳውቃቸው ማዘዛቸውን አስታውቀዋል። በአሜሪካ ህገ መንግስት አሳሳቢ በሆነ ሁኔታ በተለያየ መልኩ የምትታይ አገር የሚለው ፍረጃ ዋሽንግተን ከምትጠቀምባቸው እጅግ ጠበቅ ያሉ ፍረጃዎች መካከል አንዱ ነው። ይህ ፍረጃም የሃይማኖት ነጻነትን በመጋፋትና በመጣስ የሚወነጀሉ አገራት ላይ ማዕቀብ ለመጣል ወይም ዲፕሎማሲያዊ ጫናዎችን ለማሳደር ይፈቅዳል። ትራምፕ የምዕራብ አፍሪካዊቱ አገር ናይጄሪያ በክርስቲያኖች ላይ የሚደርሰውን ግድያ ለማስቆም ካልቻለች መከላከያ ፈጣን የሆነ ወታደራዊ እርምጃ ለመውሰድ እንዲዘጋጅ ጠይቀዋል። ፕሬዝዳንቱ አክለውም ከፍተኛ የህዝብ ብዛት ያላት እና ነዳጅ አምራች ለሆነችው ናይጄሪያ የአሜሪካ መንግስት የሚሰጠውን እርዳታና ድጋፍ ወዲያውኑ እንደሚያቆም በትሩዝ ሶሻል ልጥፋቸው ላይ ገልጸዋል። አሜሪካ ወታደሮቿን የምትልክ ከሆነ አሰቃቂ ግፎችን የፈጸሙ እስላማዊ አሸባሪዎችን ጠራርጎ ለማስወገድ ይሆናል ያሉት ትራምፕ በናይጄሪያ ክርስቲያኖች ላይ ይደርሳል ስላሉት ግድያና ስቃይ ግን ተጨባጭ መረጃ አልሰጡም። ትራምፕ ናይጄሪያን የተዋረደች አገር በማለት መንግስቷ በፍጥነት እርምጃ እንዲወስድ አስጠንቅቀዋል። ጥቃት ከፈጸምን ፈጣን፣ ጨካኝና ጣፋጭ ይሆናል፣ ልክ ወሮ በላ አሸባሪዎቹ በውድ ክርስቲያኖች ላይ እንደሚፈጽሙት ማለት ነው ሲሉ ጽፈዋል። አቡጃ ትራምፕ ወታደራዊ እርምጃ ወስዳለሁ ሲሉ ለሰጡት ማስጠንቀቂያ ምላሽ አልሰጠችም። ውንጀላውን ግን ተቃውማለች። ዋይት ሃውስም እንዲሁ አሜሪካ ስለምትወስደው ወታደራዊ እርምጃ ያለው ነገር የለም። ነገር ግን የአሜሪካ መከላከያ ሚኒስቴር ፒት ሄጌሴት በማህበራዊ ሚዲያ ገጻቸው ላይ መስሪያ ቤታቸው እየተዘጋጀ ነው ሲሉ ጽፈዋል። የናይጄሪያ መንግስት ክርስቲያኖችን ይከላከላል ወይም ይህንን ሰቅጣጭ ግፍ የሚፈጽሙ እስላማዊ አሸባሪዎችን እንገድላቸዋለን ብለዋል። የምዕራብ አፍሪካዊቷ አገር ናይጄሪያ በትራምፕ የመጀመሪያው የስልጣን ዘመን በዓለም አቀፉ የሃይማኖቶች ነጻነት ህገ መንግስት የሃይማኖት ነጻነትን በመግፈፍ ወይም ጥሰት ሲፈጸም በመታገስ ከተወነጀለች በኋላ እንደ አውሮፓውያን አቆጣጠር በ2020 ታህሳስ ወር አሳሳቢ በሆነ ሁኔታ በተለየ መልኩ የምትታይ አገር ተብላ ነበር። ይሁን እንጂ እንደ አውሮፓውያን አቆጣጠር በህዳር 2021 የባይደን አስተዳደር ወደ ስልጣን ሲመጣ ከዚህ
ምድብ ውስጥ እንድትወጣ ያደረገ ሲሆን ስለ ፍርጃው ምንም አይነት ማብራሪያ ሳይሰጥ ቀርቷል። ይህ ውሳኔ በአሜሪካ የሃይማኖቶች ነጻነትን በሚቀናቀኑና በዩኤስ ኮሚሽን ኦን ኢንተርናሽናል ሪሊጂየስ ፍሪደም ተቋማት ዘንድ ትችትን ያስከተለ ሲሆን በናይጄሪያ አሁንም የሃይማኖቶች ነጻነት እየተጣሰ ይገኛል ሲሉ መወትወታቸውን ቀጥለዋል። ትራምፕ ወታደራዊ እርምጃ ለመውሰድ ከመዛታቸው በፊት የናይጄሪያ ፕሬዝዳንት ቦላ አለመቻቻልን በመቃወም አገራቸው የእምነት ነጻነትን ለማስጠበቅ የምታደርገውን ጥረት ዘርዝረዋል። ናይጄሪያ ሃይማኖታዊ አለመቻቻል ይታይባታል መባሉ የአገሪቱ እውነታን አያሳይም፣ እንዲሁም መንግስት የሁሉም ናይጄሪያውያን የእምነትና የሃይማኖት ነጻነት ለመጠበቅ የሚያደርገውን ተከታታይ እና ቅን ጥረት ግምት ውስጥ አላስገባም ሲል ቲቡኑ ተናግረዋል። የትኛውንም እምነት የሚከተሉ ዜጎች ለመጠበቅ ህገ መንግስታዊ ዋስትና አለ ሲሉ አክለዋል። የናይጄሪያ የውጭ ጉዳይ ሚኒስቴር በበኩሉ ጽንፈኝነትን በመታገል ላይ እንደሚገኝ ገልጾ ዋሽንግተን የቅርብ አጋር ሆና ትቀጥላለች የሚል እምነት እንዳለው አስታውቋል። አክሎም ዘር፣ እምነትና ሃይማኖት ሳንለይ ሁሉንም ዜጎች መከላከላችንን እንቀጥላለን። ልክ እንደ አሜሪካ ሁሉ ናይጄሪያም ትልቁ ጥንካሬዋ የሆነውን ብዝሃነትን ከማክበር በቀር ሌላ አማራጭ የላትም። ቦኮ ሐራም እና ኢስላሚክ ስቴት በአገሪቱ ሰሜናዊ ምስራቅ አካባቢ ተደጋጋሚ ጥቃቶችን ላለፉት 10 ዓመታት በሚፈጽምባቸው ግዛቶች የሃይማኖትና የብሔር ውጥረቶች በተደጋጋሚ ያጋጥሟታል። በማዕከላዊ ናይጄሪያ 2 ግዛቶች ግን በከብት አርቢዎችና በአርሶ አደሮች መካከል በተፈጠረ ግጭት በመቶዎች የሚቆጠሩ ሰዎች ሞተዋል። የአካባቢው ነዋሪዎች ግን የክርስቲያኑ ማህበረሰብ ስልታዊ በሆነ መልኩ ኢላማ ተደርጓል፣ ጥቃት ተፈጽሞበታል፣ ተገድሏል ሲሉ ይናገራሉ። ምንም እንኳን አንዳንድ ወገኖች መንግስት አነስተኛ ቁጥር ያላቸው የአካባቢው ነዋሪዎችን መከላከል አልቻለም ሲሉ ቢወቅሱም የሰብአዊ መብት ድርጅቶች ግን ሁሉም ክርስቲያንና ሙስሊም ማህበረሰቦች በግጭቱ ተጎድተዋል ብለዋል። የውጭ ጉዳይ ሚኒስቴር በመግለጫው የፕሬዝዳንት ቦላ አህመድ ቲኑቡ መንግስት በእውነተኛ ሰላም፣ መረጋጋት፣ ነጻነትና ዲሞክራሲ ከሚያምኑ አጋሮች ጋር ለመስራት የማያወላውል ቁርጠኝነት አለው ብሏል። ውድ ቤተሰቦቻችን ለሰዓቱ የተመራረጡት መረጃዎች እነዚህን ይመስሉ ነበር። በየዕለቱ አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑን እንጋብዛለን።